ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። የተለያዩ የአማርኛ ቃላቶችን ይዤላችሁ መጥቻለሁ። እነዚህን የአማርኛ ቃላቶች በደንብ አድርገን የምናይ ይሆናል ማለት ነው። በመጀመሪያ ግን ለቻናላችን ቤተሰብ ሆናችሁ ቪዲዮውን ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ ሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናጠና ይሆናል። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ እየተከታተሉኝ። አሁን ቀጥታ አብረን እንጀምር። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? ሰሚራ ሰሚራ ይላል። ሰሚራ የሚለውን ስናይ ሰ ማለት ከሰ ቤተሰቦች የመጀመሪያ ፊደል ነው። ሚ ደግሞ ከቤተሰቦች ሶስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ሰሚራ ሰሚራ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? ክብረት ክብረት ይላል። ክብረት የሚለውን ስናይ ከማለት ከቤተሰቦች ስድስተኛ ፊደል ነው። ብ ደግሞ ከቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ክብረት ክብረት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ፍልስፍና ፍልስፍና ይላል። ፍልስፍና የሚለውን ስናይ ፍ ማለት ከፈ ቤተሰቦች ስድስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ስ ከሰ ቤተሰቦች ስድስተኛ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ፍልስፍና ፍልስፍና የሚለውን ቃል ማግኘት እንችላለን። ኦኬ በቀጣይ ደረጃ ደግሞ ከዚህ ላይ ይላል ጀበና ጀበና ይላል። ጀበና የሚለውን ስናይ ጀ ማለት ከጀ ቤተሰቦች የመጀመሪያ ፊደል ነው። በ ከበ ቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ጀበና ጀበና የሚለውን ቃል ማግኘት እንችላለን። ኦኬ በቀጣይ ደረጃ ከዚህ ላይ ይላል ብስራት ብስራት ይላል። ብስራት የሚለውን ስናይ ብ ማለት ከቤተሰቦች ስድስተኛ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ብስራት ብስራት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ከድጃ ከድጃ ይላል። ከድጃ የሚለውን ስናይ ከማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ጃ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ከድጃ ከድጃ የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ይላል ፈነጨ ፈነጨ ይላል። ፈነጨ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ነ ከነ ቤተሰቦች የመጀመሪያ ፊደል፣ ጫ ከጨ ቤተሰቦች የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ፈነጨ ፈነጨ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ፈገግታ ፈገግታ ይላል። ፈገግታ የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ገ ከገ ቤተሰቦች የመጀመሪያ ፊደል፣ ግ ከገ ቤተሰቦች ስድስተኛ ፊደል፣ ታ ከተ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ፈገግታ ፈገግታ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ይላል ግልገል ግልገል ይላል። ግልገል የሚለውን ስናይ ግ ማለት ከገ ቤተሰቦች ስድስተኛ ፊደል ነው። ል ከለ ቤተሰቦች ስድስተኛ ፊደል፣ ገ ከገ ቤተሰቦች የመጀመሪያ ፊደል፣ ል ከለ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ግልገል ግልገል የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ላይ ምን ይላል? አለሙ አለሙ ይላል። አለሙ የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ለ ከቤተሰቦች የመጀመሪያ ፊደል፣ ሙ ከቤተሰቦች ሁለተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው አለሙ አለሙ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? ፋጡማ ፋጡማ ይላል። ፋጡማ የሚለውን ስናይ ፋ ማለት ከቤተሰቦች አራተኛ ፊደል ነው። ጡ ደግሞ ከቤተሰቦች ሁለተኛ ፊደል፣ ማ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ለደረስ ስናነባቸው ፋጡማ ፋጡማ የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ከዚህ ላይ ምን ይላል? ግንቦት
ግንቦት ይላል። ግንቦት የሚለውን ስናይ ግ ማለት ከቤተሰቦች ስድስተኛ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ቦ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ግንቦት ግንቦት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ፈተና ፈተና ይላል። ፈተና የሚለውን ስናይ ፈ ማለት ከፈ ቤተሰቦች የመጀመሪያ ፊደል ነው። ተ ከተ ቤተሰቦች የመጀመሪያ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ፈተና ፈተና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ወደብ ወደብ ይላል። ወደብ የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ደ ከደ ቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ወደብ ወደብ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ጭንቀት ጭንቀት ይላል። ጭንቀት የሚለውን ስናይ ጭ ማለት ከጨ ቤተሰቦች ስድስተኛ ፊደል ነው። ን ከነ ቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጭንቀት ጭንቀት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ናሙና ናሙና ይላል። ናሙና የሚለውን ስናይ ና ማለት ከነ ቤተሰቦች አራተኛ ፊደል ነው። ሙ ከቤተሰቦች ሁለተኛ ፊደል፣ ና ከነ ቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ናሙና ናሙና የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ውበት ውበት ይላል። ውበት የሚለውን ስናይ ው ማለት ከወ ቤተሰቦች ስድስተኛ ፊደል ነው። በ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ውበት ውበት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ጥናት ጥናት ይላል። ጥናት የሚለውን ስናይ ጥ ማለት ከጠ ቤተሰቦች ስድስተኛ ፊደል ነው። ና ከነ ቤተሰቦች አራተኛ ፊደል፣ ት ከተ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጥናት ጥናት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያላችሁ ማንበብ አለባችሁ ማለት ነው። ምክንያቱም እንደዚህ በመጀመሪያ ረጋ ብላችሁ ታነባላችሁ። በቀጣይ ደረጃ ደግሞ የእናንተን ፍጥነት ለማየት ፈጠን ፈጠን እያላችሁ ደግሞ ማንበብ ይጠበቅባችኋል ማለት ነው። ስለዚህ አሁን እኔ ፈጠን ፈጠን እያልኩ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ተከታተሉ። የመጀመሪያው ቃል ከዚህ ላይ ይላል? ሰሚራ፣ ክብረት፣ ፍልስፍና፣ ጀበና፣ ብስራት፣ ከድጃ፣ ፈነጨ፣ ፈገግታ፣ ግልገል፣ አለሙ፣ ፋጡማ፣ ግንቦት፣ ፈተና፣ ወደብ፣ ጭንቀት፣ ናሙና፣ ውበት፣ ጥናት። እንደዚህ እያደረጋችሁ ደግሞ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። እንደዚህ አድርጋችሁ ካነበባችሁ በኋላ ደግሞ መጨረሻ ላይ ቪዲዮን አቁማችሁ እየጻፋችሁ መለማመድ አለባችሁ ማለት ነው። እንደዚህ እያደረጋችሁ በተለያየ አቅጣጫ እየሞከራችሁ እየጻፋችሁ እያነበባችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቀጣይ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።